እፎይ እንዲህ ብሏል፣ እፎይ ዋሽቶ ነው እንዴ ብለው ጥያቄ የሚጠይቁ አሉ። ሄደው በአክቹዋሊ ደጋግሜ ተናግሬያለሁ። በተለይም በሴቶች ዙሪያ ላይ ይብን የመቀበል ራሱ ኢንተርስት የለኝም። በውስጥ ሳላውቅ ሰድሜ ነበር። አስተምረኝ። ቤተክርስቲያን አለ፣ ቤተክርስቲያን አለ። ይህ ተማሪ እንድትረዳኝ ፈልጌ ነበር። ፍቅረኛሽ ሙስሊም ነው። በምን አወቅ? አትምጪ። እዛው እናውቀዋለን፣ ኬዛችሁን ስለምናውቀው ማለት ነው። እና ለክርስቶስ ያልታመነ አካል ባለፈው የሆነ ማን ነበር የሚባለው? አደንቃለሁ ያለኝ ልጅ ቃል የትኛው ነው? ሙስሊሙ ከድር ነው ምናምን ነገር ነው ስሙ። ምን ያህል እንደታዘበ ማለት ነው። እኔ አለ እፎይ አለኝ አልኩት። አንድ ሰው አለ ሚስት አገባለሁኝ አለ። እኔ አሁን ለምሳሌ እንደዚህ ባደርግ አለ፣ እኔ ሙስሊም ነኝ ታውቃለህ፣ እና ክርስቲያን አገባለሁኝ አለ። ክርስቲያን አገባና አሁን ለምሳሌ አለ፣ ምሳሌ ነው እየነገረኝ ያለው። ከዛ አለ አንተ ከስር አስበላህኝ ላመወስል አለው አለ ከድርስል ተበላሁ ና ግባ አስበላህኝ። እሺ አስበላኝ እኔ አሚት ላማስል እና በጣም ገርሞኝ ነው። እና አይምሮዬን ከነከነኝ። አንድ ሰው ለሃይማኖቱ ካልጣም ያለውን ልበለውና ከሳትኩኝ ያርመኛል። ሶሪ ከድር ችግር የለውም። ያ እና ምንድን ነው ያለው? ክርስቲያን አገባል ለምሳሌ አለ። ከዛስ አገባትና ስለሚላት አለኝ። ከዛ ስሰልም አለ እፈታታለሁ አለ። ምን ነው አለ? ምክንያቱም ለአምላኳ ያልታመነ ለእኔ እንዴት ልትታመን ትችላለች? አይ ቲንክ እንደዛ ነው ያልከኛ። ማለት ለእኔ ብላ እምነቷን ከቀየረች ገባ፣ ለገም ለሌላ ብላ መቀየሯ አይቀርም። ገባ። ለአምላኩ ያልታመነ ሰው ለእኔስ እንዴት ሊቆይ ይችላል? ገባ። ለእኔ ብሎ እምነቱን ቢቀይር ፈጣሪውን ቀየረ ማለት ነው አደለፍ ወይ? ደስ አይለኝም ብዬ ነበር። በጣም የሚከነክነኝ ነገር እንትን የከነከነኝ እና ውስጤን እንትን እያለ ያለ ነገር ማለት ነው። እና ሰላም ነህ? እንዴት ነህ? አለው በጣም ያ ሰፈር ላይ እኮ ሰፈር ሰብሰብ ብለን ብዙ ነገር ገባ። ያው ኦርቶዶክስም ሙስሊምም አለ። ዝም ብለን ያው ለራሳችን የሚሆነውን እውነት ሰብሰብ ስለምንል ቀን ላይ ዝም ብለን ዲስከስ እናደርጋለን። ይሄ ልክ ነው ወይ አይደለም ወይ ገባ። እና አሁን ያለው ነገር ዝም ብሎ በሰውኛ ያለ አይደለ። አሁን ጅራታ ምን አለ መሰለ፣ አንዳንድ ጊዜ አንዳንድ ሰው እልህ ውስጥ ይጋባል ገባህ። ደህና አስተምሮት እየሄድክ ወደ እነሱ ጋርቤጅ ምናምን የሚለው ብዙ ሰዎች አይ እኔ ወደ ምንም ልሂድ ወደ ምንም የሆነ ስሜት የሚነካ ንግግር ባይኖር ደስ ይላል ገባ። አሁን እንዳንተ በማስረጃ ምናምን ሲሆን ኖርማል ነው። ግን መተህ አሁን እንደዚህ ዲስከሬጅ በሆነ መንገድ ምናምን ባይሆን ደስ ይለኛል። ሶሪ። አይ ችግር የለው። እና ዛሬው ቶፒክ ላይ የምትለን አለ። ስለ ግርዛት ትንሽ አውርተን ነበረ እና እንደ እስልምና ሴሌ ግርዛት በእስልምና ነቢዩም አልከለከለውም። እና እንዴት ታየዋለህ? እሱን ጎጂ ነው በአሁን ሰዓት ጎጂ ተብሎ መቼም ሁሉም አምኖበት ቀርቷል። የታመነበት ነገር ነው ገባህ። አንዳንድ ጊዜ ካለው ጊዜ ጋር ራሳችንን አብዴት ማድረግ አለብን። የሆነ ነገር ላይ ገባህ እዛው እንትን ስታካርገህ ከቀረህ ከባድ ነው። ጉዳታችን እያመዘነ ነው የሚሄደው አይደለም። ነገር ግን ሃይማኖት ሲሆን ደግሞ አስቸጋሪው ምን መሰለህ አይደል? ሃይማኖት ሲሆን ሱና የሚባል አይቀየርም። ያ ነገር ምንድን ነው? ወይንም ስህተት ነብዩ በጊዜው ተሳስቷል። በቃ አሁን ስንመዝነው ጎጂ ባህል መሆኑ ከገባን ጉዳት የሚያመጣ ከሆነ አትሊስት ያ ነገር ስህተት ነበር ማለት ነው።
ጉዳት የሚያመጣ ከሆነ በብሉይ ኪዳን የነበሩት ነገሮች እኮ በአዲስ ኪዳን ተሽረዋል አይደለ? በጣም ብዙዎቹ ይሄንኛው በብሉይ ኪዳን ገባ የነበሩት ህጎች ተሽረው በአዲስ ኪዳን ብዙ ነገር ተቀይረዋል አይደለ? አይ በብሉይ ኪዳን ጉዳት ስላላቸው ሳይሆን የተሻሩት እኮ አሁን ነብዩ ምንድነው እሱ አንደኛ አልተሻረም፣ አብሮጌት አልተደረገም። ጠቃሚ ሆኖ ነው ተብሎ ስቲል እንዲተገበር ነው የተሰጠው። ልል የፈለግኩት እፎይ በኦርቶዶክስ በብሉይ ኪዳን የነበሩ ለሰው ልጆች ተብሎ ብዙ ነገር ተሻሽለዋል አይደል? እና ግርዛትም እንደዛ ተሻሽሏል እያልከን ነው? አይ ስለ ግርዛት እያልኩ አይደለም። ለሰው ልጆች ጠቃሚ እስከሆነ ድረስ እዚህኛው ላይ እኮ አልቀረም፣ እዛው ብሉይ ኪዳን ላይ ነው። ምኑ? ቁርአኑ ላይ አልተሻሻለም እኮ አሁንም ይተገበራል። አሁንም ብዬ ማብራሪያዎቻቸው ስታየው ደግሞ በጣም ያስቃሉ። የእሷን ስሜት ለመግደያ ብለው ነው የሚያስቀምጡት፣ ስሜቷን መቀነሻ ምናምን ነገር። እሱን እኮ አይደለሁም የሰጠኋት እፎይ፣ የምቀንስባት እኔ እኮ ታብዝቼብሻለሁ እና ልቀንስልሽ ልለውም አልችለው ነገር ነው። ግን ወንዶቹ ተሰባስበው እንደዛ እንዳደረጉ ይሄ እድር ነገር አለ ሊሆነ እንትን ብለው ወንዶች ተሰባስበው እንደዚህ እናድርግና እንጨቁናት። እኔ 4 ሳገባ እሷ ስሜቱ ሀይ ከሆነ 4 ሴቶች ጋር ስለማልችል ስለዚህ ልቀንሳቸው፣ ወደ ሩብ ላምጣውና 4 ሩብ 1 ሙሉ ይሆናል። በአንድ ሙሉ አይነት ሂሳብ ራስ ወዳድነት አይሆንም? ራስ ወዳድነት አይሆንም እኮ እንደዛ እኮ ነው እያልን ነው እኛ። ሊሆን አይችልም ማለት እንደው በእምነቱ እንኳን ብንሄድ ማለት ነው። ምን እንደሆነ ታውቃለህ? የፈለገ ቢሆን የሰው ልጅ ማለት ነው 2 እንኳን ቢሆኑ ዛሬ ከአንደኛዋ ጋር ማደር ስፈልግ ማለት ነው አንደኛዋን ልትፈልግ ትችላለች፣ እኔ እሷ ጋር እንድሆን ገባ። ያ ደግሞ ያፈርሰዋል። በጭራሽ ሊሆን የማይችል ነገር ነው ይላል መጽሐፉም ከሆነ ቁርአኑ ገባ። በፍጹም ማለት የሰው ልጅን እኮ ምንድን ነው ሆዱን አይደለም ማሟላት ያለብህ፣ የሆዱን ምናምን ይሄ እንትኑ ይሄ ቤት ምናምን ሳይሆን ስሜትም ጭምር ፍላጎትም በውስጡ እንኳን አስቦ ቅር ቢለው ይሄ ሊሆን የማይችል ነገር ነው። ስለዚህ ከባድ ነው። ግን እንደ እስልምና ወንዱ የሚጠበቅበት ቤቱ ቀለቧን ነው ማሟላት የሚጠበቅበት። ይህን ታውቃለህ? የወንዱ ኃላፊነት በሴቷ ላይ በሀዲሱ መሰረት ምግቧን ነው ማሟላት የሚጠበቅበት ነው የሚለው። ወንድም ይሁን ሴት ያው እኩል ነዋ። ከሆዱ ሌላ የሚያስፈልጉት ነገሮች ሁሉም ለሰው ልጅ ሰው ነው አይደለም? ሰው እስከሆነ ድረስ ገባ። እሷን በምግብ ልገዛት አይደለም እኔ ቤት ማስገባት። ኖ አንተና እኩል ነው ያልከው፣ አላህ ደግሞ እኩል ናቸው አላለም። ምክንያቱም ሱራ 4 ላይ 34ኛው አያ ላይ ወንዶች ለሴቶቹ ገንዘብ ስለሚሰጡ ከፊላቸውን በከፊሉ ላይ ያበላልጧል፣ ይሄንም ገንዘብ በመስጠታቸው ነው ይላል። አንተ ልገዛት አይደለም አልክ፣ ገንዘብ ስለምሰጥ ብቻ አንተ የበላይ ነህ፣ አላህ አስበልጧቸዋል ይላል። እሱን እንዴት ታየዋለህ? በጭራሽ ሊሆን አይችልም። እንዴት ታደርገዋለህ? ቁርአኑን አትቀበለውም ማለት ነው። እኔ በባለፈውም ነግሬህ የለ እንዴ? በጭራሽ ማለት ቢመቸኝ ብቻ ነው የምቀበለው ማለት እኔ የማይሆን አስተምሮ ካለ ወደዛ ተመልሰን መፈተሽ ነው እንጂ ገባ ተጨቃጭቄ ይሄ አይደለም ብለህ አንተ ደግሞ ከራሴ መጽሐፍ ላይ ማስረጃ አምጥተህ መሰዳደቡ መውረድ ነው የሚሆነው። ገባህ? ጭቅጭቁም ያንን አላመን ብንህ ምንድን ነው የሚሆነው? አንድ እምነቴን፣ 2 ደግሞ እኔ አምኜ የተቀበልኳቸውን ሰዎች ማሰደብ ነው። ስለዚህ ለራሴም ገባ አምኜ እስከተከተልኩት ድረስ እምነቴንም ለማክበር እኔ ሰውን ማክበር አለብኝ። አንተን ገባ
ለምን ችግር ካለ እኔ ጋር ወደ ኋላ ዞሬ ጀርቤን መፈተሽ ያለብኝ እኔ ነኝ እንጂ ተሰዳድቤ ለውጥ ማመጣ ቢሆን በስድድብ ገባ የምናስከብረው እምነት ቢኖር ጥሩ ነበር። ግን አይደለም፣ አይሆንም፣ እንደዛ አይሆንም። ለምን አንድ ገባ ለሚሰማኝ ሰው ራሱ ለእኔ ፐርሰናሊ እንኳን ውርደት ነው። ገባ አፍ ሲከፈት ጭንቅላት ይታያል አይደል የሚባለው? ስለዚህ ያ በጭራሽ ገባ ስተት ካለ ስተቴን ለማረም እንጂ በስድድብ የማስከብረው ምንም ነገር የለም። ምንም ገባ ራስን ማስቀመጥ ነው። ይሄ እንዲህ ነው መባል እንጂ እኔ ሌላ ነገር ማተርፍ አይመስለኝም። ችግር እኔ ጋ ካለ እነዚህ ነገሮች ቅድም መጅሊስ አመራሮች ነው ያልከው ያናግሩኛል ምናምን ብለህ ነበር ማለት ለምን ቫይራል አይወጡም? ይሄን ያህል ካመኑበት ገባ እኛም በደንብ ዲስከስ እንድናረግ የሚያወሩኝ አሉ ትልልቅ የሚባሉ ያውም እዚህ ተራ ላይ ያሉ ሳይሆን በሚዲያ ደረጃ በትልልቅ እንትን ላይ የሚታወቁ ከአብይ ጋር አብረው ምናምን እንትን ያሉ ምናምን ታዋቂ የሚባሉ ማለት ነው። ተደዋውለን ያወራናቸው አሉ እና ምንም ምክንያቱም እያንዳንዷን በመረጃ እንደማወራት እነሱ ያውቃሉ። ግን ምንድነው አብዛኞቹ የሚሰጡት ማስተባበያ አይ ይብራራል ምናምን ነገር እንደዚህ ያለ፣ አንዳንዶች ደግሞ አንቀበልም የሚሉ አሉ። አባሾች አሁን አንቀበለውም አዲሱ አለ አዲሱ አንተ የምትለው አለ ተጠቅሷል። ቡሃሪ ላይ አለ፣ ሙስሊም ላይ አለ፣ ሳሂህ ነው ይላል። ግን አንቀበለው አለ መረጃው። ምክንያቱም ከአቅማቸው በላይ ስለሆነ አንቀበለውም ያሉ አሉ። ፐርሰናሊ ሰዎቹ አይቀበሉትም። ያ ፐርሰናሊ አንቀበለው መቀየንን ነገር ግን ከራሱ ሳይሆን ያመጣኸው የራሳችን መጽሐፍ ላይ ያለን ነው። እየዋሸው ቢሆን ከድር እንደዚህ መቀመጥ ከድር በእነዚህ ደረጃ እየተጮኸ ለምን መሰለ እኔም ብዙ ጊዜ የማወራው እፎይ እሺ ያ እየተጮኸብኝ እንደዚህ በዚህ መጠን እንትን እየተነገረ በድፍረት እንደዚሁ ዝም ብዬ ማወራ ይመስላል። በጭራሽ። ለምን መሰለ ልክ ባትሆን አንተ እንደፈለግከው ገባ የሌሎቹን እምነት ለማውረድና ለማዋረድ ቢሆን ህግ ይጠይቃል እኮ ህግ ይጠይቅ ነበር። ገባ ስህተቶች ቢኖሩ ኖሮ ለምን ሁላችንም በህግ እንተዳደራለን አደል? ከእምነታችን ጀርባ የሀገር ህግ ነው አደለ? ከህግ ውጭ ልንሆን አንችልም። ስለዚህ አሁን ታቦት ተሸክመው ያላገጡ ሰዎች ገባ ማስረጃ የላቸውም አደለ? እምነትን ለማዋረድ ሙከራ አድርገው ነው አደለ? በህግ ተጠይቀዋል አደለ? ገባ እስልምናም ላይ ገባ አንተ ማስረጃ ሳይኖር አንተ በፈለግከው ዝም ብሎ በልቅነት አድርገው ቢሆን በህግ ያስጠይቀሃል እኮ ነበር። ያ ያልሆነው ገባ አረን ሳትስት ስለምትሄድ ነው። ስለዚህ እኔ ጀርባዬን ነው መፈተሽ ያለብኝ። እነዚህ ነገሮች እነማን አደረጉብኝ ብዬ ያለብኝ እንጂ ከአንተ ጋር ሰጥ አገባ ውስጥ ወይም አንተን እምነትህን ወይም የእምነቱን ተከታዮች በመስደብ የኔ የማስከብረው ነገር የለም። በጭራሽ ሊሆን አይችልም። ለዛ ነው ትክክል ደጋግሜ የምለው። ለዛ ነው ያለ መረጃ አላወራም። ለምን ከህግ አካያ የሚያስጠይቀኝና የሚያስጠይቀኝን ጠንቅቄ ማቅሰው ይዜ የህጉን አካላት እናናገራለን። ምን ብናደርግ ያስጠይቀናል፣ እንዴት ማድረግ እንለብን እናውቀዋለን። እኔም እንደዛ ነው የሚሰማኝ። መረጃ አላገኙብንም። ለዛ ነው ደጋግመው ይሰራሉ፣ ይጮሃሉ። እኛ ያልነውን ትልልቆቹ ኡስታዞች መጥተው አሁን እንደዚህ ሆኗል ብለው እንትን ያደርጉታል። ወይም መጨረሻ ላይ እኛ እንዳልነው ይሉታል። ያለ መረጃ ካወራን ግን ህግ ይጠይቀናል፣ ወንጀልም ነው። ቲክቶክ ላይ የሚጮኸው ሳይሆን
ትልልቆቹ እንትኖች ሳያዩን ቀርተው አይደለም ሳያዩን ቀርተው አይደለም። ነገር ግን የምናቀርበው ነገር 100% በመረጃ ላይ ተመረኮዘ ብቻ ስለሆነ ነው እና ይህን ይመስላል። ማለት እምነቴ ላይ ችግር ካለ አንተን አክብሬ ገባ በተከበረ መንገድ ለአንተ ሪስፔክት ሰጥቼ ባናግርህ ስህተት ለምን ሺህ ጊዜ አይኖረውም? እኔ አንተን ሳከብረ አንተ ደግሞ እኔን አክብረህ እምነቱንም ታከብራለህ። ገባ ወደ ስድብ አትሄድም ነበረ እኮ። ሲጀመር መጥተው ተሳድበው የሚያሰድቡት እኮ ራሳቸው ናቸው። ይህን ምንም ልናደርገው አንችልም። እኔ ብዙ ጊዜ አያለው ታዘባለሁ። ይህንን በማለት አንዳንዱ ደግሞ ሌላ ገባ እኔን እንደምን ሊያስበኝ እንደሚችል አላውቅም። እኔ ግን እውነት ከማድረግ ወደኋላ አልልም። ገባ ማንም ምንም ሊል ይችላል። ለምን እኔ የምናገረው እውነት ነዋ። እውነትን ደብቄ ገባ አስመስዬ ገብቼ ሌሎች እንዲደግፉኝ ብዬ አንተም ተሳድቤ በወጣ ምንም ዋጋ የለው። ምኑ ይቀርልኛል? ምኑ ይሻሻላል? ምኑን ነው ታዲያ አሸናፊ ሊሆን የምችለው? አሸናፊ የሚኮን ቢሆን ኖሮ እስከ ዛሬ የተሳደቡት ሰዎች ገባ በቂ ነበረ። እኛ አሸናፊ ሆነን እንትን እንቀጥል ነበር። አይሆንም። ያ በርታ፣ አንብብ፣ እንጫወታለን። ለዛሬ 6 ሰዓት ሆነ ወገን፣ አይበቃንም? አሸብህ ውሃስ አለ? በጣም እንቅልፌ መጥቶ ነው። በጣም እንቅልፌ መጥቶ ነበር ታውቃለህ። በውስጥ ላስቀምጥልህ እንዴ? ስልኬን ላስቀምጥልህ በውስጥ? ያ ቴክስት አድርግልኝ። እሺ። ቻው፣ ሰላም እደሩ። ሰላማችሁን ያብዛ። እሺ፣ መልካም አዳር። በርታ፣ እግዚአብሔር እርዳ። አንብብ፣ አሜን። እናወራለን በውስጥም። እሺ። ቻው። ኦኬ፣ ሌሎቻችሁ ምን ቀራችሁ? እፎይ፣ ሰላም እደሩ። አመሰግናለሁ። ሰላም። እሺ። ሀና ይደስዋ ባይ ሀና የምትባለውም እኮ ጎበዝ ልጅ ነች። ቤት ከፋሽ ነች። ቤቷ ግን እኔ አልገባም። ለምን እንደሆነ አላውቅም። ዟሪ ነሽ እንደ አንቺ ልጅ ጥለውብኝ አልገባም። እርግብም ጎበዝ ነች። አቢቲ እንኳን ጠፍታለች። ድብቅ ሰራዊት ነች እሷ፣ እግረኛ ምናምን። እርግብም ትታለች። ሀና ግን አላውቅም። ሀና ትከፍት ነበረ እና እናንተ ሰዎች ቃል ደግሞ እኔን አላልከኝም ብሎ አሁን ቴክስት እየላከልኝ ነው ትላላችሁ። እኔ ዝም አልከኝ። ስማ እንትኑን እያነበብኩት አንስተውታል እንደ ፖስቱን እያልኩኝ የሴት ልጅ ግርዛት ዑለማዎቹ ያወጡትን መግለጫ ቢቢሲ አማርኛ ግን ተችቶ አውጥቶታል። ቢቢሲ ተቸው እንዴ? የኢትዮጵያኖቹን አስነሷቸው። ተችቶታል። የሴት ልጅ ግርዛት ዑለማዎቹ አወዛጋቢ ያወጡት መግለጫ ምናምን ብሎ በደንብ አድርጎ አውጥቶታል። መቼ? ያው አሁን እያየሁት ነው። መቼ ፖስት እንደተደረገ እንጃ። ግንቦት 8 2004 የተቸው ያ በጣም ነበር የሰራበት ያኔ ስንሰራበት በቃ እንትን ሊሉም ሼባዎች ጺማቸውን እንትን ያለ ተሰባስበው እንዲያርጋችሁ ቁረጡ ብለው መመሪያ ሰጡ። ኢማጂን አንድ የጤና ባለሙያ የሆነ ስገርዙ ቤት ግቢ ሰፈር ከምገርዙ ዶክተር ጋር ሄዳችሁ ሐኪም ቤት ተገረዙ። ወንጀል እኮ ነው። ዶክተሩ ጋር መጣሁን የ25 ዓመት ወጣት መጣ። ዶክተር ልገረዝ ነው። ላሳያችሁ መገረዝ ያለብህ ደግሞ እንደዚህ አርገህ እንዲህ አርገህ ነው። ይህንን እኮ ተሰባስበው ትልልቅ ሽማግሌዎች እኮ የመጅሊሱ አመራሮች እኮ ናቸው መግለጫ የሰጡት። አጥቧቸው ነው። ቢቢሲ ኒውስ አማርኛ ያው የሴት ልጅ ግርዛት የተመለከተ አወዛጋቢ የኢትዮጵያ ዑለማዎች ውሳኔ ይልና ግንቦት 8 ነው ፖስት የተደረገው የቢቢሲ ማለት ነው። እና ምን ይላል?
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለሞች ጉባኤ 2ኛ ዓመት መደበኛ ጠቅላላ ጉባኤ በማስመልከት ያወጣው መግለጫ በማህበራዊ ሚዲያ መነጋገሪያ ሆነዋል ይልና ከስር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ይፋዊ የፌስቡክ ገጹ ላይ ጥር 22 ቀን 2016 ዓ.ም ባወጣው መግለጫ ላይ የሴት ልጅ ግርዛት በተመለከተ በቁጥር 12 እና 13 ላይ የሰፈረው ውሳኔ ከሴቶች መብት እንዲሁም ከኢትዮጵያ ሕገ መንግስት አንጻር ተቃርኖ እንዳለው እንደ አዲስ ፓወር ሃውስ እና አርቲክል 35 ያሉ በሴቶች መብት ላይ የሚሰሩ ንቅናቄዎችን በማህበራዊ ሚዲያ ገጻቸው ድምጻቸውን እያስተጋቡ ነው ብሎ ዝርዝሩን ይኸው እንዳለ እየዘረዘረ ዘግቦታል ቢቢሲ ማለት ነው። ገብታችሁ ማየት ትችላላችሁ። በመጅሊስ ደረጃ እንግዲህ ጉባኤ ላይ ነው በነገራችን ላይ ውሳኔን ያስተላልፉት ትገረዝ ተብሎ አስበዋል። ጌታ ሆይ በባለሙያ ያሉት ደግሞ በባለሙያ ትገረዝ ነው ያሳቀኝ። ዶክተሩ ሜዳን አገረዘኝ ስትለው አስበን በ30 ዓመቱ አመጣ እናገረዘኝ ስገርዝ ደግሞ እንደዚህ አድርገህ ገርዝ ብላ መመሪያ ስትሰጠው አትቧጭው ነው ያለው። እንትና ኡስታዝ ሼክ ኢብራሂም አትቧጭው ብለዋታል ነብያችን። ሼክ ኢብራሂም አለ ድምፁ እሱ የለም የብሩክ ነው። ኧረ በደንብ አትጋጭው ነው እንጂ አትጋጭው ነብዩ እኮ እንደዛ ብሎ ሐዲስ ከፈፍ አድርጉት አለ። የነቢያችሁን ሱና ትከተላላችሁ። ሱናው የምትከተሉ ከሆነ ግርዛትን ትደግፋላችሁ ማለት ነው። ነቢያችሁ ምንም አያውቅም ማለት ነው። ከጊዜ በኋላ ይሄ ጎጂ ባህል መሆኑን ሳይንስ ሲነግራችሁ ነው የገባችሁ ወይንስ አሁንም ነቢያችሁን ተቀብላችሁ ሴቶቻችሁን ትገርዛላችሁ? ሴትን ላይ መገረዝ እንዴት ታዩታላችሁ? ሴትን ላይ መገረዝ መተልተል እንዴት ታዩታላችሁ? ለምንድን ነው ሴትን ልጅ የምትተለትሉት? ይህንን እንዴት ነው የምትቀበሉት? ይህ ጤናማ ነው? ኦኬ፣ ቃል መክፈት ይችላል። አንዴ ክፈትልኝ። እሺ፣ ምን ልክፈት? ሐዲስ ከፍታለህ? አስገባታች አለ። ይሄ መረጃ የሚከፍትልህ ልጅ አንድ ቁጥር እየጻፈ ነው። ቃል አለ። ቃል አለ። ሞባይል ጥፍ አለኛ። አይ የእሱ ትንሽ ፊሲ ስለሆነ ቀጥ ብሎ ድረስ ስለሚል ከተሻለ ብዬ ችግር የለም። ምንም ተፈጠነ አለ ይግባ። ንገረኝ ቁጥር ኖ ምንድን ነው? ልጆችሽን አስገርዘትሻል? እኔማ አንድ ነገር ለመናገር ነው። በቅድሚያ እንዴት አመሻችሁ? ሁላችሁም ሰላም ብያለሁኝ። በመቀጠል ልጆቼን እንኳን እዚህ ሀገር ለማስገረዝ ይቅርና በግርዛት እንኳን ወረቀት አሳይለም መጠየቅ ይቻላል አውሮፓ ላይ። እንግዲህ ምን ያህል ጉዳት እንዳለው ስላወቁት መሰለኝ እነሱ እንኳን በግርዛት ወረቀት የሚሰጡት። አብዛኛውም ሴት ልጆች ያሏቸው በግርዛት ነው አሳይለም የሚጠይቁት። ልጄ ከሄደች ትገረዝብኛለች በሚለው እንትን ማለት ነው። ምክንያቱም ምን ያህል ጉዳት እንዳለው ስለሚያውቁ እዛ ሀገር ከሄደች ወይ ሶማሊያ፣ ኢትዮጵያ፣ ኤርትራ ምናምን ከሄደች ትገረዛለች በሚል ለሴት ልጆች ወረቀት እንኳን ይሰጣል ልልህ ፈልጌ ነው። ቴንኪዩ። ያ ውጭ ዓለም ላይ ክልክል ነው አክቹዋሊ። እና ነቢያቸው ግን ይህንን ሱናውን ቢከተሉ ከሆነ ይተለተሏታል ማለት ነው። ጀሚዓ ተርሚዲ 109ን ክፈተው። 109 ላይ ይህን ኋላ በቀር ሃይማኖት ነው ትከተሉት። ኋላ ቀር ሃይማኖት ነው። ለምን ትከተሉታላችሁ?
ይህን ሃይማኖት ነው ብላችሁ ለምን ትከተላላችሁ? ሴት ልጅ እንድትገረዝ የሚመክር ሃይማኖት። ጀሚዓት ሰርሚዲ 109 ላይ እንደዚህ ይላል። ምንድን ነው? አይጥ ገላል እንዴ? ድመት ገላል ነው የሚባለው። ለካ ፕሮፌት ሰይድ ነቢዩ እንደዚህ አለ። ዌን circumcised meets the circumcised then ghusl is required። የተገረዘውን ሲነካካው ወይም ደግሞ አንዱን አልፎ ሲገባ መታጠብ ግዴታ ነው አለ። መታጠብ ያስፈልጋል፣ ጥበት ያስፈልጋል። ለምን አስቀድሞ ግርዛትን የማይከለክለው እንደዚህ ከሚል የተገረዘና የተገረዘ እንትን ስታደርጉ መታጠብ አለባችሁ ብሎ ከሚመክር ሴት ልጅ መገረዝ የለባትም ብሎ ነው የማይመክረው ነብያችሁ። ይህን ኋላ ቀር አስተምሮ ለምንድን ያላስቀረው? አላህስ ለምንድን ነው ለዚህ መገለጥ ያላመጣው? አላህም የሴት ልጅ ግርዛትን መተልተልን ይደግፋል ማለት ነው። አላህና ሙሐመድ ይህንን ለምንድን የደገፉት? ምን ነክቷቸው ነው? ሴትን ልጅ ማስገረዝ ጤናማ ነው ብላችሁ ታምናላችሁ? ጥቅሙስ ምንድን ነው? ምን ለማግኘት ነው ሴትን ልጅ የምታስገርዙት? ነቢያችሁ ምን ሆነ ነው ይህንን ያልከለከለው? ይህን ያላስቀረው? እና ከሚስታችሁ ጋር ሁለታችሁን ተገራርዛችሁ ነው እንደምትሉት? ታልተገረዘ የተገርዛ ነው እንደምትሉት? ሱናውን ለመጠበቅ ተወዳጅ ስለሆነ የ20 ዓመት 30 ዓመት ልጃችሁን ታስገርዛላችሁ፣ ሚስታችሁን ታስገርዛላችሁ። አንዲት የ40 ዓመት ሴት ወደ እስልምና ብትሄድ ትገርዛለች ማለት ነው። ልጇ ዶክተር ሆኖ ሲገርዛት አስቡት። ዋው ይሄ እኮ ሱና ነው ምናምን እያለ ብልቷን ሲተለትል ማለት ነው። ጥቅሙ ምንድነው? እሱ ራሷን እንድትቆጣጠር፣ ራሷን እንድትገታ። ወንድ ልጅ ነው ራሱ የማይገታው፣ እንደውም ራሱ የማይቆጣጠረው። እንደ ሳይንሱ ሴት ልጅ ራሷን ትቆጣጠራለች እንደውም ከወንድ ልጅ። ሴት ልጅ አይደለችም ማለት ህፃን ልጅ የምትደፍረው ወንድ ልጅ ነው። ህፃን ልጅ ሄዶ የሚደፍረው ወላ ራሷን ስለምትቆጣጠር ነው። ወንዱ ነው ራሱ የማይቆጣጠረው። ስሜቱ አፍንጫው ላይ ያለው ወንዱ ነው። መገረዝ ሳይሆን በእንደዚህ አይነት ለመቆጣጠር ከሆነ መኮላሸት ያለበት ወንዱ ልጅ ነው። እንደውም ህፃናት የሚደፍረው ወንዱ ነው እንጂ ሴቶቹ አያሉም። እንደውም መፍትሄ አድርጎ ያመጣው ምንድነው? የሴቷን ልጅ ብልት ነርቭ እንዲሆኑትን መቁረጥ፣ ከዛ ስሜቷን መግደል። ከዛ ይሄ መፍትሄ ነው። ምን ሴት ልጅ ስሜቷን ለመግደል ይሄ የተሻለው መፍትሄ ነው። ለባሏም ተወዳጅ ነው። ቶሎ እሱ እንትን ይላታል የሚል መፍትሄ ያስቀመጠ። ይህንን የሰጠው ማን ነው? ነብዩ። ምርጥ መፍትሄ ነው የሰጠው አይደል? ይሄ ጤናማ እንዴት ሊሆን ይችላል? ይሄ ለሰው ሞዴል የምትሉት፣ ለዓለም ሁሉ እዝነት የምትሉት ምን አይነት እዝነት ነው? ሴት ልጅ ተልትለ ወሲብ ስታደርጋት መታጠብ ነው ያለብህ ብሎ የሚያስተማር ምን የሚሉት ነው? ምን አይነት ድንቁርና ነው? ይህንን ማስቀረት ያልቻለው ነብዩ ለምንድን ነው እሱ? ወይስ ሳይንስ ከጊዜ በኋላ መጥቶ ይሄ ነገር ጎጂ መሆኑን እንደሚናገር አላወቀም ማለት ነው? ነብዩ ምንም የሚያውቀው ነገር የለም ማለት ነው? የተገረዛችሁ አላችሁ? ኖገቡ የተገረዛችሁ ካላችሁ ላኩልን እስኪ፣ ተሞክሯችሁን ንገሩን። ቃል አንተ አልደረሰም እንዴ? እህትህን አላስገረዝክም? በጣም በሚገርም ሁኔታ የኔ እህቴ አንድ እህት አለችኝ፣ ተገርዛለች። አይገርምም? በጣም እንደውም አስታውሳለሁ ቤተሰብ ሁላ በጣም ጸብ ውስጥ የገባበት ሰዓት ሱናውን መከተል አለብን የለብንም፣ ጭንቅላቱን የሚጠቀምና የማይጠቀም የመጨረሻ ታናሻችን ማለት ነው። አሁን ሳስበው ይገርመኛል። ከባድ ነው። አክቹዋሊ አሁን ራሱ እዚህ ላይ ሆኖ የሚሰሙን ሰዎች አሉ። በእርግጥ ሐኪሞች
ሙስሊም የሆኑ የሕክምና ባለሙያዎች እስቲ ገብተው እነሱ ከሕክምናው አንጻር ጎጂ ባህል እንደሆነ ያውቁታል፣ ተምረውታል። ምንድን ነው የሚሉት? ለሙስሊሞችስ ይሄ ነገር መቅረት አለበት ነው ወይስ መቀጠል አለበት ነው የሚሉት? ያንን ቢያስረዱን አሪፍ ነው። እና በጣም ከባድ ነው የሴት ልጅ ግርዛት በጣም በ21ኛው ክፍለ ዘመን በዚህ ዘመን ላይ ቁጭ ብለህ ሴትን መግረዝ ከባድ ነው። የወንድ ልጅ እኮ ዋናውን እንትን እንደመቁረጥ እኮ ያ ሲጀመር ግርዛት ራሱ ወንድ ሊመገረዝ አለበት እንደ እስልምና ውስጥ ያስረዱን። ሴት ብቻ የምትገረዘው ወንድም ነው። በትዕዛዝ ደረጃ ለየብቻ ነው የመጣው ወይንስ አንድነት ነው? መሐመድ ራሱ እንዴት ነው? እሱ ተገርዟል? መሐመድ ተገርዟል? አይ መሐመድ ያልተገረዘ የሚል እኮ አይጠፋማ። እኛ የዋህነንና መረጃ እናመጣለን። መሐመድ ተገርዟል? ኢብን መጃ 608ን አንዴ ክፈትልን። 806 ያልከኝ አይደለ? 608 ኦኬ። እሺ ሱናን ኢብን መጃ 608 ላይ እንደዚህ ይላል። አይሻ ነች ያስተላለፈችው የነቢዩ ሚስት when the two circumcised parts meet then bath is obligatory the messenger of Allah and I did that and we bathed ይላል። ማን ይህንን የምትለው? አይሻ። ቻፕተሩን አንድ ያሳያል። ቻፕተሩ ገና ሲጀምር ምን ይላል? what was narrated about the obligation of bath when the two circumcised parts meet ሁለት የተገረዙ አካላት ሲነካኩ ወይንም ሲገናኙ ስለሚደረግ እጥበት ግዴታን የሚያወራ ክፍል ነው። ሁለት የተገረዙ አካላት ሲገናኙ መታጠብ ግዴታ ነው። እኔና ነብዩ እንደዛ አደረግንና ታጠብን ትላለች ምጥጥየዋ አይሻ። ምጥጥየዋን አይሻ ሁለት የተገረዙ አካላት ሲነካኩ መታጠብ ግዴታ ነው፣ እኔና ነብዩም እንደዛ አድርገን ታጠብን ትላለች። ምን ማለት ነው? እንደዚህ ማለት ይመጡና ኖ ይሉሃል እኮ ኖ ምን ማለት ነው? ሁለት የተገረዙ አካላት ሲያደርጉ መታጠብ ግዴታ ነው፣ እኔና ነብዩም እንደዛ አድርገን ታጠብን። ምን ማለት ነው? ይመልስልኛል? ቃል አልገባም ነው? አልገባችሁም? ሁላችሁም? በደንብ ገብቶኛል። በደንብ ነው የማውቀው። ሁለት የተገረዙ አካላት ማለት ያው ወንድም ሴትም ነው አይደል? አይ ቲንክ ፏድ እኔ ገርዛለሁ እያለ ነው። ይግባና እስኪ እንዴት እንደሚገርዝ ምን ያሳያል። አንድ ቁጥር ታስማ ግባ። ፏድ የሚባል አካውንት ከስር እኔ ገርዛለሁ ነው እኔ ገራጅ ነኝ እያለ ገራጅ ነኝ ና ግባና እንዴት እንደምገርዝ አሳየን። ወንዶችን ወይ ሴቶቹን? የሴቶቹ ገራጅ ነው ወንዶቹ? አይሻ ህፃኗ ተገርዛ ነው ወሲብ ያደረጋት። ኢማጅን የ30 ሰው የወሲብ ጉልበት ያለው ሚጢጥየዋን ህፃን ልጅ ብልቷን ተልትሎ ነው መሐመድ የተጫወተባት። ይሄ እንዴት ነው ጤናማ የሚሆነው? ይሄንን እንዴት ነው ነብይ ብላችሁ የምትከተሉት? ይሄን ነብይ እንዴት ብላችሁ ትከተሉታላችሁ? ባይዘው ግርዛት እጅግ ብዙ ጎጂ ነገሮችን ያስከትላል ከጤና አኳያ። ከነዛ ውስጥ አንዱ በግንኙነት ወቅት ህመም ያስከትላል። ህመም ብቻ ሳይሆን ብሊዲንግ ሊያስከትል ይችላል። በሚወለድበት ሰዓትም ከፍተኛ ችግሮች ያስከትላል ማለት ነው። እና ይህንን እንዴት ነው ጤናማ ሃይማኖት ነው ብላችሁ የምትከተሉት? ለምን የምትከተሉት ይህን ሃይማኖት? ከእንደዚህ ሃይማኖት ውስጥ ለመማወጡት አላህ የሙሐመድ ኢጎ አይምሮ ክርስቲያን ነው? አዎ ክርስቲያን ነኝ። ኦኬ ምን እንታዘዝ? አይ ምናልባት ጤና ነክ የሆኑ ጉዳዮች ካሉ እዛ ጋር ትንሽ ላግዛችሁ እችላለሁ። ጤና ባለሙያ ነኝ።
ኦኬ ገስት ለምን እንደሆነ እየከፈታልኝ አይደለም። እንደዚህ ቶሎ ቶሎ ያስገረዛችሁ የተገረዛችሁ የመሐመድ ተከታዮች ኑ እስቲ ገባ ገባ በሉና ማብራሪያውን ስጡን። ጠቀሜታውን በተለይም ማወቅ እንፈልጋለን። እንደው ጨለማ የሆነው እንደነ ስክሪን ኦፍ አድርጎ ነው ፓፓ ነው የምትለው ገብታል ያለ ሰማለ ያንተ በደንብ ይሰማል። ፓፓም ገብቷል። ታፕታፕ ኮፒ ሊንክ ያደረጋችሁ ተወዳጆች ፓፓው ገራጥሽ ነው። ታፕታፕ ኮፒ ሊንክ አለ። ኦርቶዶክሳውያን ደግሞ እርስ በርስ ፎሎ ተደራረጉ። ፎሎ ያደረጋችሁ ፎሎ አድርጉ። ፓፓ ገብቷል አለ አይከን ከተት ፓፓ እኔ ጋር ጨለማ ነው። አረ እኔ ጋር ገብቷል። ገስቱም አልከፍታለኝ። ዋይ ለምን ስታክ አድርጎብህ ነው? አይደል ነው ለምን እንደሆነ እና ልሞክርልህ እኔ ስልጣን አለ እንዴ? የለኝም። ስልጣን አለ የለኝም። ለምን ሰጣለህ? የሚመለስ አበድረ ይችላል። ቤቴን አላምንም። ቤቴን ራሴ ነው የምቆጣጠረው። እንደውም ከስር ያሉ የኔም ፕሮፋይል አድርገው ሌላ ቤት እዛ ሄደው ቁጭ ብሎ ሙስሊሞች ጋር እንደሚሉትን ብሎክ አድርጋቸው። ሞዴሬተር አለ አይደለ? ከስር አለኛው ሰጥቻለሁ። እዚህ ቤት የሚመጡትን እዛ ሄደው የሚያሰድቡንን ብሎክ አድርጋቸው። ሁለት ልጆች አይቻቸዋለሁ። አሁን ራሱ ሪካርዳቸውን ያየው ልጆች ሲቀባጥሩ ማለት ነው። ብሎክ አድርጋቸው እነሱን። አንደኛውን አስገብቼ ልጠይቀው ነበረ። ኔትወርኩ ዞሮ ዞሮ ወጣብኝ። ያሰድቡ እዚህ በሰማይ ጠይቃቸው። እኔ ግን በምንድር ላይ እዚህ ስልጣኔን ተጠቅሜ ጠይቃቸዋለሁ ማለት ነው። በምን በብሎክ ሴፍ ፋታቸዋለሁ ማለት ነው። አይሻልም? እዛ ቁጭ ብለው ክርስቶስን ያሰድቡ እነሱ መጨረሻ ላይ ጠየቁበት እዛ። እዚህ ግን እኔ መጠየቅ እችላለሁ። ቤቴ ላይ ደግመው ቤቴ እንዳይመጡ በብሎክ ሴፍ ሸኛቸውና ማለት ነው። ኤኒዌይስ ሰው ሳያውቅ እንዴት ሄዶ ክርስቶስን ያሰድባል? ጨለማ ነው። ያው ምንም አልከፍታለኝ። ወይ ገስት የላከ ሰው በሱ ምናምን ተስተካክሎ ኔትወርኩም አሪፍ ነው ዛሬ። በቃ እንደዚህ ነው የሚሆነው። ዝም ብሎ እንደዚህ በላዩ ላይም ደግሞ በራሱ ምን ቢያለኝ አንድ ቁጥር ይጣፉና ሳባቸው አንተ ብትልክላቸው ይሻላል። ገስት ከሚሉ ሙስሊሞች አንድ ቁጥር ጻፉና ከዚህ አሁን ሐሰን ጽፎልሃል ሳበው ከስራ አንድ ቁጥር ሐሰን የሚባል ጽፏል። እሱ እንደዚህ ሳባቸው አንተ ይፈጥናል ሚሴጁ ማኖ ኦኬ ሶሪ ባነሳው ላይ ግን እፎይ ሰው ጦር ሜዳ ሲሄድ የሚዋጋበት መሳሪያ ያስፈልገዋል። ባዶ እጁን መሳሪያ ከያዘው ሰው ጋር ሄዶ አይዋጋም። ልክ እንደዛ ሁሉ ስለ እንደው በቀናነት ነው ለክርስቶስ ሊመሰክሩ ሊያስረዱ ነው እንዳይባል ራሳቸው ሳይረዱ ሄደው በለጠ ጌታን አሰድበው ምን መለስ የሚገባቸው መልስ አይመልሱ። የበለጠ በእንደዚህ አይነት ነገሮች ሰዎችን ለሌሎች መሳት የሚያስቡ ነው ከመምጣት መቆጠብ አለባቸው። አትሊስት ለሚጠየቀው በጣም ሲምፕል እኮ ናቸው መልሶቹ። አብዛኞቹ ከባድ ነገር ሆኖ አይደለም። ከፍ ብላችሁ ወይ ዝቅ
ብላችሁ ነው መልሱ ያለው። እዛው ይዞት በመጣው ክፍል ላይ የሚመለስ ነው የመጽሐፍ ቅዱስ። ግን ሳናቀ ሄደን እዛ ሄደን ፍጭ ብለን እንመልሳለን ማለታችን ትክክል አይደለምና ፕሊስ የኛ ልጆች ታረሙ። መጀመሪያ ራሳችሁ ትወቁ፣ ከዛ በኋላ ትሄዳላችሁ። አለበለዚያ ያው እንዳልኳችሁ ነው። ጦር ሜዳ ሄዶ ያለ መሳሪያ ከሄደ መሞት ነው። ሌላ ምንም ነገር የለም። መሳሪያ ከያዘ ሰው ጋር መዋጋት ይለካቻል ማለት ነው። ስለዚህ በእንደዚህ አይነት መልኩ ባይሆን መልካም ነው። እዚህ ቁጭ ብላችሁ ተማሩ፣ አንብቡ። በደንብ ሲገባችሁ ስታውቁ ስለ እስልምናም ለመጠየቅ ራሱ በደንብ ማንበብና ማወቅ ይጠይቃል። ነገራችን ላይ ለመጠየቅ እነሱ እንዴት እንደሚዋሹ ታውቃላችሁ፣ እያያችሁ ነው። ምንድነው ድምፅ የታፈነው? ኦኬ ሄድፎን አድርጌ ነው። ቆይ እስልምና ለውሸት ሲጀመር የሚቆምበት አለ እንዴ? እንኳን ለማያውቀው ለሚያውቀው ራሱ እንዴት እንደሚዋሹ አድርጎ ውሸታቸው ነው ከማፍረስ ይደበቃሉ። በጣም ውሸት እነኚህ የእስልምና መገለጫ ናቸው። ሜቢ ባለፈው የሰራሁትን ቪዲዮ እንደውም አዘጋጀው ትናንት ወዲያ ነው ምናምን የሰራሁትን ሪያክት አላደረግንበት ነው። እሱም ቪዲዮ በደንብም አልታየም፣ ሪያክትም አልተደረገበትም። እሺ እያዘጋጀሁት ነው። የበፊቶቹ እኮ አጠፏቸው እንዳለ ትናንትና 4 ቪዲዮ አጠፉ ማለት ነው። ትልልቅ የታዩትን አጠፏቸው። አሳይቻችኋለሁ እኮ ገና ያን የመጀመሪያ ዙር አንተን እንደዚህ ይገደልል እንደዚህ እያሉ በነበረበት ሰዓት ላይ ነው እነሱ ቀርጾ የመጡት። ሶሪ ድምፁ የቲክቶኩ ገባና አጀንዳቸው ምንድን ነው? የእኛን አካውንት እፎይን ማዳከም፣ ሪፖርት በማድረግ ቪዲዮ በማስጠፋት እያንዳንዷን ቪዲዮ ብለው ነው ሊትራሊ ቃል በቃል አሰማቸዋለሁ። እኔ ለቅቄዋለሁ ቪዲዮን በነገራችን ላይ አይ ቲንክ እሱን እንደውም ባሳያችሁ ደስ ይለኛል። ቆይ ትንሽ የተያዘ ስለሆነ ነው። እና ምንድነው ፐርፐዛቸው? ያቀዱት እቅድ ነው እንትን መሬት ላይ እየሆነ ያለው። የእፎይን አካውንት እናዘጋለን፣ ቪዲዮዎቹን እያንዳንዱን ሪፖርት እያደረግን እሱን እናዘጋለን። ከዛ የእኛን ልጆች ደግሞ በትልልቅ ፎሎወር ባላቸው ቤቶች ላይ ፎሎ አስደርገን እነሱን ማውጣት ማግነን፣ ከዛ ይሄኛውን ግን ማዳከምና ማጥፋት አለብን ብለው ስትራቴጂካሊ ተነጋግረውበት አቅደውበት የገቡት ነው። እያደረጉ ያሉትም እንደዛ ነው። ቴሌግራም ግሩፕ ተከፍቷል። በጣም ብዙ ሺህ ፎሎወር ያለው አይ ቲንክ ከራሳቸው ቀን አሰማችሁ። ልጁም ራሱ የሚታወቅ ነው። ዩቲዩበሮች ሳይቀሩ